ትናንትና ኢራን ያደረገችው ነገር እንግዲህ እንዴት ይገለጥ ቢባል አባወራ አለው ሰማዩ የመሸታ ቤትም አይደለም በሩም ዝግ ነው። ምንድነው አስወጣት እንደምንም እየተንተፋተፈች ከዛ ክልል እንዲወጣ ወረደ አሜሪካኖች ፒክ አረጉት ነፍስ አድኖች አነሱት። አሜሪካኮ በዚህ ጦርነት ላይ እንደተረዳ ነው ከሆነ በፕሬዝዳንት ትራምፕ ንግግር እኮ አሜሪካ አለኝ የምትላቸው መሳሪያዎች አቀርባለች። በዛም እየተዋጋች ያለችው ራሱ እስላማዊ አብዮታዊ ዘብ የሚባለው የኢራን መቹሱ ነው። በመኪና መሄድ አይችልም ይመታል። ገልካል ከህብረተሰቡ ጋር ተመሳስሎ ጋቢ ለብሶ እሱ ፍለጋ ውስጥ ማን ለማለት ያስቸግራል። ጦርነትን የሚጀምሩ ሰዎች አሉ እንደምናውቀው በዓለም አቀፍ ደረጃ ጦርነትን እንጀምር ብለው ትዕዛዝ የመስጠታቸውን ያህል እነዚህ ሰዎች ጦርነት ይቁም ባሉት ቅጽበት ጦርነትን ሊያስቆሙ አይችሉም። ከዚህ በኋላ መሰረተ ልማቷ በተመደመደ አገር እና ከበፊቱ በከፋ አገዛዝ ውስጥ ነው ልንኖር የምንችለው የሚል ተስፋ መቁረጥ ሰምቷቸዋል። እና ስለዚህ አውሮፕላን ትንሽ ያውቃለሁ። ምን አበረህ ነው ወይስ ሄደህበት ነው? አላበረርኩም። አውሮፕላን ቴክኖሎጂ አላበረርኩም። በኢራቅ ጦርነት ትልቅ ሚና የነበረው ነውና ስራው ታንክ ገዳይ ነው የሚሉት። ታንክ ለመግደል የሚመጣው ኢራኖች የሰጡት ምላሽ ጎረቤት የሰላጤ አገሮችን እከካለሁ የሚሉ ቃል በቃል አልክራሽ ነው የሚሉ እከካቸዋለሁ እና እስራኤልንም እንደዚህ የሚል ነው አልሆነ በታቀረው ይሄ ጦርነት ሲጀመር አሁንም ድረስ ስማቸው እንዳልተገለጸ ነው የምነግርህ። 10 ሰዎች ናቸው እስካሁን በይፋ የሚታወቁት። 40 ባለስልጣኖች ናቸው ከአሊ ካሚኒ ጋር አብረው የተገደሉት። 40 ነው የሚባለው። 3500 ጦር አስገብተዋል። በነገራችን ላይ ዶናልድ ትራምፕ የት በክልሉ ውስጥ ገብቷል። እሺ እነኚህ በሰላጤው ተደብዳቢ ሀገሮች እንደፈለክ በላቸው ገፈት ቀማሽ ሀገሮች ጨዋታው እጅ ስጡ አልነበረም ወይ? አሁን ደግሞ ልጃችን የጠፋ የሚል ነው የጻፉት። ሰላጤው አለ መርከቦች ይመጡና ጠግዛ ይዛሉ። መጣት ነው ያንተ እንግዲህ በሳቸው ቅድ ስጥለኔ ደገምለኔ ስጠንግና ስጥለንግዳ እንግዳ ኢራን ናት አንተም ተጣ ለኔ ማምጣ በሚለው ለአሜሪካና በኢራን ሰማይ ላይ ተመተው የወደቁት የጦር ጀቶች የፕሬዝዳንት ዶናልድ ትራምፕን በሰማይ አይነኬነት ሸነቆሩት። እዚህ ላይ ነው ሁኔታ ያለው። በጣም አስገራሚ ነገር ነው። ጦርነቱ አለቀ ሲባል እንደገና እየተጋጋለ የሚሄዱ ጉዳይ የዚህ ሳምንት ትልቅ አጀንዳ ሆኗል። ፕሬዝዳንት ትራምፕ በተደጋጋሚ ኢራን ተደቁሳለች ነበረ ሲሉን የነበረው ምንም አቅም የላትም ሚሳኤሎች ሁሉ አልቀዋል ነበር። ግን የአሜሪካ አውሮፕላን መጣል ማለት ትልቅ እንደምታ አለው። በተለይ የኢራን የአየር ክልል ደጋግመን እንድለው እንደነበረው ሁለቱ ሌላ ያላን የአሜሪካ አየር ኃይል ያው ሌላ ነው። የእስራኤል አየር ኃይል ደግሞ መካከለኛው ምስራቅ ውስጥ መሳይ የለውም። ስለዚህ የነዚህ የሁለቱ ጥምረት የዛችን እስላማዊት ሪፐብሊክ የአየር መከላከያና የጦር ጀቶቿን አሻምዶ ጨርሷል እና ከዚህ በኋላ የኢራን የአየር ክልል የመሸታ ቤት በር ነው። እንደ ፕሬዝዳንት ትራምፕ ገለጻ የሚል ነገር ሁሉ ጊዜ ማስገባት ሊኖርብን ገርበብ ነው እንጂ አይዘጋም። ትናንትና ኢራን ያደረገችው ነገር እንግዲህ እንዴት ይገለጥ ቢባል አባወራ አለው ሰማዩ የመሸታ ቤትም አይደለም በሩም ዝግ ነው። ይሄንን ነው ያየነውና በአንድ ጀንበር 3 ጢያራን የመታቸው። አንደኛው ያው ተደጋግሞ እንደተነገረው F-15 ነው ኢግል ወይም F-15 ይሉታል የጦር ጀት ነው። ለአየር ውጊያና እንዲሁም ደግሞ የመሬት ኢላማዎችን ለመምታት ሚሳኤል ተኳሽም ነው። ከሰማይ ወደ መሬት
አየር ለአየር የሚተኩስ ሚሳይሎች አሉ እና ይሄ ምንድነው ለአየር ለአየር ዶግ ፋይት ለምትለው ደግሞ ምንድነው ፍሌክሲቢሊቲ ተጣጣፊነት ያለው ማለት ነው። እንደዛ አይነት በጣም ምርጥ የጦር ጀት ነው። ጊዜ ያስቆጠረ ቢሆንም ይህንን የጦር ጀት እንዴት መታ እንደጣለችው አስገራሚ ነው። ኢራን በጣም አስገራሚ ተኩስ ነው ያደረገችው። እንደገና ፓይለቱ እየተፈለገ ነው የሚል ነገር ደግሞ አለ። ሁለት ናቸው አብሮ የሚያበሩት ጋቢና ውስጥ ከኋላና ከፊት ነው የሚቀመጡት። አንደኛው ዌፖንስ ኦፊሰር ይባላል፣ ተኳሽ ልንለው እንችላለን። ሌላው ስቲል ይዋጋል። ያኛው እንደዚህ ሆነው ነው የሚበሩትና ሁለቱም ናቸው የወረዱት ተብሎ ነው የሚታመነው በፓራሹት። አዎ፣ ነገር ግን አንድ የወረደች የፓይለት ወንበር አለ። እንደዚህ አይነት ምቾት በሌለው ወንበር ነው የሚበሩት ትላለህ። ወንበሯ ከሰማይ ላይ ወርዳ መሬት ተከስከሳ መስሎኝ ፎቶግራፏ የተነሳ ተቸርችፏል፣ በጣም ተቸርችፏል፣ ጠቁሯል፣ ጠቅርሿል እና ከዛ ላይ ተነስቶ በሙሉ አካል ነው ወይ የነበረው? እንደው የሚያስነክስ ነገር አልገጠመውም ወይ ልትል ትችላለህ። ሰው ምንድነው ያደረገው? አንዱን በር ነው ያየ ነው እና የኢራን ማዕከላዊ ግዛት ሰፊ ሀገር ናት። ኢራን 1.5 ሚሊዮን ካሬ ኪሎ ሜትር ነው እና ስፋቷ ድሮ ለምሳሌ ከለውጥ ከ83 በፊት የነበረችው ኢትዮጵያ 1.2 ሚሊዮን ካሬ ኪሎ ሜትር ነበረች። ከዛም በላይ ነው ማለት ነው። በጣም ሰፊ ሀገር ናት ኢራን። በጣም ተራራ የሚበዛትና ለ2500 ዓመታት ጠብቀው የጠበቋት ወታደሮች ናቸው ይባላሉ። መሬቷ አይመችም። የኢራን ተራራ ነው እና በረሃነትም አለው። ግን ራሳቸው መመገብ የቻሉ ህዝቦች ናቸው። በዛ ተራራ መሀል ነው። ለጠላት ነው ማውራህ። ለጠላት እኮ ነው ያወራ ያለው። ኢትዮጵያም እኮ ታሪኳ ይሄ ነው። ተራራማ ነው። ወደ ሰሜኑ ማካሄድ አድዋ ላይ ቀንድሸው ሲጥሉት መቼም ከታሪክ እንማራለን ነው ይሄ ጥያቄው። ስንማርም ምን እንማራለን ነው እንጂ አድዋ ላይ ቀንድሸው ሲጥሉት እኮ ግማሹን ጨዋታ የጨረሰው መሬቱ ነው። ተራራማ ነው ማለት እና ምንድነው የሆነው? ኢራኖች ምናልባትም የእግረኛ ውጊያ ለእነ አሜሪካና ለእነ እስራኤል ከባድ የሚያደርገው አንዱም ይሄ ሊሆን ይችላል። ዳርዳርታ እያሳዩ ያሉት እንደ ኢራን እንደ ኢራቅ ቀጥታ ሊገቡበት አይችሉም። ኢራቅ የእግረኛ ውጊያ ነበረ። እውነቱን ነው ለመነጋገር ያለብን። አሁን አሜሪካ ተራራ ለተራራ የምትዋጋበት ምክንያት አይታየኝም። ለምን ዋይ እኮ አላማው አልተሳካማ ያለች ጦርነቱ የተጀመረበት ምክንያት እየተሳካለ መሆኑን ነው የሚያሳየው። እነሱ ይሄ ስፔሻል ኦፕሬሽን የሚሉት አይነት ካልሆነ በስተቀር ይሄ ምንድነው እንደ አንደኛ ዓለም ጦርነት ምንድነው ድንጋይን ትራስ አድርገህ ኮዳህን ይዘህ የለም እንደዚህ የለም። አሁን ለምሳሌ ኢራን ከምትለው ነገር አንዱ 1 ሚሊዮን ጦር አለኝ ነው። 1 ሚሊዮን የአሜሪካ ጦር እግሩ እስኪለቅ ድረስ በጣም በጉጉት ነው እየጠበቅን ያለ ነው ብላለች። ግን አልገባኝም ምን አይነት ጦርነት አስበው ነው ገብተዋል። ለማንኛውም ይህንን የጀቱን እንሂድ። ተመታ ወደቀ። የተገኘችው አንድ ወንበር ነች። በጣም እርግጠኛ ነኝ አንድ ወንበር ላይ አልበረሩም ብዬ ነው የማስበው። የተለያዩ ወንበር አላቸው። የለም እንደ ጣልቃ ትንሽ ያንን ዳን ኩፐርን የሚያስታውስ ነገር ሊመጣ ነው መሰለኝ። ከሰማይ ላይ ከወረደ በኋላ የት እንደወረደ የማይታወቅ ሰው ሁለት ነገር ነው ሊነግረን ይችላል። የተገኘው መውረዱንማ የምናውቀው አንዱን አግኝተዋለች አሜሪካ። አብራሪውን ተኳቹ ታወቀ ነገር አብራሪውን ይሁን ይሄን አላረጋግጡ ሰውን አለየን። በወደቀበት ጊዜ ምንድነው እንግዲህ ውሃ ላይ ከወደቀ ላይፍ ጃኬት ነው የምትለው አለችው። ላይፍ ሴቨር ስንቆችም አሉት ጥቂት ቀን የሚያቆዩ ይሄ ጠቅላላ እንትን ያለውን እና ከሁሉም በላይ ደግሞ እንደ
እንደ መገናኛ ቀይ እንደ ሻማ የመሰለች ነገር አለች። ስለኩሳት ትበራለች። አዎ ቀጥ ብላ እንትን ታደርጋለች። ስለዚህ እነዚህ ደግሞ ሬስኪዩርስ ነፍስ አድን እንትኖቹ ዝግጁ ናቸው። በዛ መንገድ ነው ፈልገው ያወጡት አንዱን ያገኙት ማለት ነው። ኢራኖች ቢያገኙት ብዙ ነገር ነው፣ ብዙ መደራደሪያ ነው። አይታወቅም ጣፈንታ። ጦርነቱ ምናልባት ሊቆም ይችላል። አሜሪካ ለሰውየው ብላ የምትከፍላቸው ነገሮች ብዙ ይሆናሉ። በህይወት ከተገኘ ብዙ ነገር ሊከሰት የሚችለው አልቻለችም። እንደዚህ ሁለት ክፍለ ሀገሮችን አጣምሮ ነው የወደቀውና ዜናው የዛ አካባቢ ነጋዴዎች ተጣምረው እኔ የሰማሁት አሁን ያየው $60,000 ቢል ነው። የመጀመሪያው $76,000 ነው። እሱም ፓይለት ያያችሁና ያስያዛችሁ $76,000 እንሰጣለን ብለዋል። እና ከኢራቅም ሰዎች ገብተው ሊሆን ይችላል ይገባሉ። ከአካባቢ ያሉ አጎራባች ሀገሮችም በፍለጋው መሰማራት አለባቸው። እንደ ወደዚህ ብቅ ብሎስ እንደሆነ እኛም ማንጋጠጥ የለብንም። እንደ ወደ ሰማያችን ወደዚህ ሊደርስ አይችልም። እዛው ነው የወደቀው። አንዱን አውጥተዋለች። ትልቅ ፊት ነው፣ ትልቅ አኮምፕሊሽመንት ነው አንዱን ማውጣታቸው። አሁን አንዱን አውጥተው ሲሄዱ ሁለት ሄሊኮፕተሮች ናቸው እንደሚመስለኝ። አንዱ A10 የተባለው የአሜሪካ የጦር አውሮፕላን እና ስለዚህ አውሮፕላን ትንሽ ያውቃለሁ። ምን አብረህ ነው ወይስ ሄደህበት ነው? አላበረርኩም። አውሮፕላኑ ቴክኖሎጂ አላበረርኩም። በኢራቅ ጦርነት ትልቅ ሚና የነበረው ነው እና ስራው ታንክ ገዳይ ነው የሚሉት፣ ታንክ ለመግደል የሚመጣው። ስለዚህ ሙቀት ነው የሚያነፈንፈው እና ሳር ቅጠል ለብሰ ዛፉ ጎጆ አስመሰለ ምንም ውስጥ ብትደበቅና ግን ሞተር ካለ ያገኛል እና እንደ ሰርዲን ነው የሚከፍት እዛ ሰማይ ላይ እንዳለ። ለዚህ የተሰራ ነው እና አሁን እሱ ታንኮችን በሚመታበትና የእግረኛውን ጦርነት በሚያቀልበት ጊዜ በቅጽል ስሙ ፉንግዬ ነው የሚሉት። መልካም አይደለም። የፓይለቶች ያወጡለት ስም ነው። አሁን ብዙ ጊዜ ከላይ እንደ F-15 F-16 ያሉ የጦር ጀቶች ያጅቡታል ማለት ወይ አንድ ወይ ሁለት ሆነ ማለት ሽፋን መስጠት። እሱ እዛ ግንባር ላይ ለቀማ ነው። ኤኒ ሙቀት የሚያወጣ ይሄ ብረት ለበስ ተሽከርካሪ ወደ ጦር ሜዳ የምትገባበት ኮምባት እንትን ነው። በወገን ላይ በጣም ጉዳት የሚያደርስ ነው። ስለዚህ እነዚህን እሱ ጠቅ እያደረገ የሰነጣጠቀው ነው የሚሄደው። እሱን ቀና ብዬ መታሉ ስትል ደግሞ ከላይ በቦምብ በሚሳኤል ርክ ተኩስባል። ስለዚህ ዝም ብላ መመታት እናስራሄ ነው። ጡረታ ሊያወጡት ይደርሱና ቆይ እባካችሁ ይሄን እኮ የሚተካ እስካሁን አልሰራም እየተባለ ጡረታው እየተራዘመለት እዚህ የደረሰ አውሮፕላን ከኢራቅ ጦርነት ጀምሮ ማለት ነው። አዎ ከዛም በፊት በታንክ ገዳይነት ብዙ ሪከርድ አለው እና ታንኮች ያውቁታል። መጣ ደግሞ F-15 እንደ እሱም ተመቱት አለን ዘመናዊ ነው የአውሮፕላኑ ባህሪ። እነሱ እንደሚሉት ለእግረኛው ውጊያ ክሎዝ ሳፖርት ነው የሚሰጠው። ገብቷል። እግረኛው ሆነ ስትዋጋ የጠላት RPG ነፍስ ወከፍ በጆሮ ባናት በሚያልፍበት ጊዜ ህይወት በየሰኮንዱ በምትቀጠፍበት ሰዓት ላይ እንደሱ አይነት የጦር ጀት ሲመጣል እፎይ ተመስገን ትላለህ ማለት ነው። እና ከፊትህ ደግሞ እንትንም አለው ለሰው ይሄ መረሽረሽያ አለው፣ ለታንኩ መቅደጃ አለው። እፎይ ነው የሚያሰኘ። ስለዚህ እግረኞች እሱን ታላዩ አንዳንዴ ወኔውን አያገኙ ወደፊት ለመገስገስ አይችሉም። በዚህ የተነሳ ጦርነታው እየተራዘመ እዚህ የደረሰ ነው። ግን አሳዛኝ ነገር ቀርባፋ ነው። አሁን ትናንት ፍለጋው ላይ እሱና ሁለት ሄሊኮፕተሮች ናቸው የመጡት። ምንድነው የአሜሪካ ሄሊኮፕተሮች እነዛኞቹ አፓቼ አይደለም፣ ብላክ ሆክ ሶማሌዎቹ የጣሉት አሜሪካ ተዋርዳ የወጣችበት የጣሉት ብላክ ሆክ እሱ ነው። ሁለት ናቸው። ከዛ በኋላ ፓይለቱ ማን ያን አንዱን አገኙት። እሱን ጫጭነው ተነስተው እየበረሩ እንዳለ ተመቱ። አንዱ ተመታ ሄሊኮፕተር። አክቹዋሊ የሚጥለው እንትን ያለ
እንግዲህ እርግጠኛ አልሆንኩም በመትረየስ ነገር ይሁን ዋቴቨር ቀላል ውስጥ የነበሩ ሰዎች ቀላል የመቁሰል አደጋ ደርሶባቸዋል። ኦኬ ሄሊኮፕተር ውስጥ ተመተዋል እና እንደምንም ያችን ሄሊኮፕተር ይዟት ሄደ ማለት ነው። አሁን ይሄኛው ነው ወይ የተመታው ነው? ይሄ አሁን ያልኩ ታሪኩን የነገርኩ ኤ10 ኢራን የቱ ጋር መታወት ነው የምትለው? ሆርሙዝ ሰርጥ አካባቢ መታወት ነው የምትለው። ባህሩ ላይ ሆርሙዝ ሰርጥ ነው፣ ሰማይ ላይ ሆርሙዝ ሰርጥ አካባቢ ነው። እንግዲህ የሚታመነው ይሄ አጅቦ ሄደው ነው። እና ምንድን ያደረገው ፓይለቱ ተመቷል። ነገር ግን ከኢራን ይዞት ወጣ። ሳምሃው ከኢራን ሰላጤውን ተሻገረው። ያንን ተሻግሮ ኩዌት ነው የሚገባው፣ አለዚያ ኢራቅ ነው የሚገባው። ያንን ከተሻገረ እንዴ ሄጄ አላውቅም። እንዴ ይሄስ አሁን ከኢራን ማን ነው ከኢራን የአየር ክልል ከወጣ የሆርሙዝ ሰላጤ እዛ ጋር ነው ያለው ባህሩ ማለት ነው። ታዲያ ኦማን ነች አለች፣ በዛ በኩል ኦማን ወደታች ወደ ደቡብ አለች፣ ግን የማን ነች እንትና አለች እዛ ጋር ኩዌት። እና ከዛ ትልቁ መሬት ደግሞ እንትና ነው ያረፈች አልመሰለኝም። እንትና አውሮፕላኗ ተመታለች። አዲዮስ ምንድነው አስወጣት እንደምንም እየተንተፋተፈች ከዛ ክልል ወረደ። አሜሪካኖች ፒክ አደረጉት፣ ነፍስ አድኖች አነሱት። አሁን አሜሪካ ስንት ፓይለቶች አድናለች? ሁለት። አንድ ሰው ነው የጠፋት። እንግዲህ በትናንትና ሁለት ኢራን አንድ ኤፍ-15 እንደገና ኤ10 የሚባለውንና ሄሊኮፕተሩን ደግሞ በዚህ ደረጃ አሜሪካ እኮ በዚህ ጦርነት ላይ እንደተረዳ ነው ከሆነ በፕሬዚዳንት ትራምፕ ንግግር እኮ አሜሪካ አለኝ የምትላቸው መሳሪያዎች አቀርባለች። በዛም እየተዋጋች ያለችው እና እነኚህ መሳሪያዎች አለኝ የምትላቸው ጦር ጀቶች ከኢራን ሚሳኤል ማምለጥ አልቻሉም። በተወሰነ ደረጃ ሁለቱም መጣል ማለት መምታት ማለት አሜሪካን የሚሊተሪ አቅሟ ላይ ጥያቄ የሚፈጠር ነው። ኮንፊደንሷ ላይ ማለት አሁን እነሱ ጋር ይሄ ይተነተናል። አሁን የዛ ፓይለት ህይወት ብዙ ጣጣ ነው የሚያመጣው። ገና አሰሳው እንዳልተቋረጠ ነው የምነግርህ። ህዝቡ ሁሉ ይሳተፍበታል። በዚህ በኩል ኢራኖች ጽድ ምናምን ጭንቅላታቸው ላይ አድርገው ዛፍ እየመሰሉ ፍለጋ ላይ ናቸው ፓይለቱን። ያቺ $76,000 አለች። ራሱ እስላማዊ አብዮታዊ ዘብ የሚባለው የኢራን መቺው እሱ ነው። በመኪና መሄድ አይችልም፣ ይመታል። ገልካል ከህብረተሰቡ ጋር ተመሳስሎ ጋቢ ለብሶ እሱ ፍለጋ ውስጥ እንደ ገበያተኛ ትወጣለህ። እንደ ገበያተኛ ነው መሆኑ። እንደዚህ አይነት የሽልማት ነገሮች ሲወጡ እኮ ሽልማት የሚያስገኙ ነገሮች ሲወጡ ድሮ አንድ የጋዜጣ ማስታወቂያን ያስታውሰኛል። ሴትዮዋ ውሻ ይጠፋባቸዋል። ውሻ ይጠፋባቸውና ይሄዳሉ አንድ ጋዜጣ ማተሚያ የከተማው ጋዜጣ አታሚ ጋር እና ለዋና አዘጋጁ ምንድነው ሲል አይ ውሻ ይጠፍቷል፣ ይሄውና ፎቶግራፉ እና ይሄን ያህል ገንዘብ ከፍላለሁኝ ነገ አትሙልኝ እና ሰው ለሚያመጣ ወረታ ከፍላለሁ ብለው ሴትዮዋ ሄዱ አሉ። ወረታ ስንት ነበር? እንደው እንደ ኢራን አሁን እንዳወጣችሁ ላይሆን ይችላል። $10,000 ይሆን? 25,000 አድርገው 25,000 ይሆን? 25,000 ይከፍሉና ጋዜጣ ላይ ያወጡና በከተማው ያ ጋዜጣ ይበተናል ማለት ነው። ያው መቼም የከፈለ ሰው በማግስቱ እንዴት ሆነ ማለቱ አይቀርም። አዎ ሄዷ ወደ ጋዜጣው ክፍል ምን ላይ ደረሰ ጉዳዩ? ለባለ ደረዋላችሁ መጀመሪያ እግዚአብሔር ይመስገን አስታወሳችሁ። አይደለም ከጥበቃው በር ላይ በፊት ሲገቡ ፍተሻው ሁሉ አለ። በካሜራ በኤአይ በምናምን ተፈትሸው ነበር የሚገቡት ማስታወቂያው ሊያስነግሩ ሲሉ። አሁን ጥበቃም ማንም የለም በሩ ላይ እና አልገባቸውም። ሰትፍ ብለው ገቡ። ከዛ እንደ ዋና አዘጋጁ አይጠፋም ወይ ምክትሉን ባገኝ አንዴ ሊጠፋ ይችላል። አይጠፋም። ከዛ ኳኳ ሲያደርጉ ማንም ሰው የለም። ግን ኤዲተሪንግ የሚለው አለ በሩ ላይ የዋና አዘጋጁ ቢሮ አለ እና እንደው ተገኝቶ ይሆን እንደው ይሄ ጋዜጣ ደግሞ ተነባቢ ነው እንደሚታወቀው እዚህ ከተማ ላይ ያንን ጋዜጣ ነበበ ሰው ውሻው ማን ያያዋል ወዲያው ያመጣልኛል 25,000 ይዞ ይሄዳል ነው ነገሩ። ኦሬዲ ብሪፍ ኬዝ ውስጥ ይዘዋል። ኦሬዲ ገንዘቡን ይዘዋል። አሁን እዛኛው የዋና አዘጋጅ ተባለ ቢሮ ኳኳ አድርገው የለም ሰው ዞር ሲሉ ሰው የለም። ከዛ ሊወጡ ሲሉ አንድ ሰው እዚያ ቁጭ ብሎ ያያሉ። ታይፒስት ትሆናለች የኔ ተቀጠቅጣለች እንደው ለሚቀጥለው ቀን ስራ ይሆናል በሚል ከዚህ ንቅንቅ እንዳት ተብላ ትእዛዝ ተሰጥቷት ነው። ደህና ዋልሽ
ደህና እንደው ትናንት መጥቼ እዚህ ጋዜጣ ላይ እንዲህ አድርጌ ነበር እና ዋና አዘጋጁን ፈልጌ ተገኝቶ እንደሆነ ለማለት ነው ብለው ሲሉ ዋና አዘጋጁን ነው የፈለጉት። አዎ ማንም ሰው የለም፣ ሁሉም ውሻውን ፍለጋ ወጥቷል። 25,000 ለብዙዎቹ ጋዜጠኞች የዓመት ደሞዝ ነው። ምን ሊያደርጉ ይቀመጣሉ? እና የኢራን አብዮታዊ ዘብ ውጊያውን ትቶ ወደ ፍለጋ ቢገባ የሚገርም አይደለም። የኢራን እስላማዊ አብዮታዊ ዘብ እሱ ፍለጋው ለዓላማ ነው። እሱ ይሰጣሉ ብሏል እኮ እሱ ራሱ የኢራን መንግስት እንዲሁም የሚያወላዳ ላይሆን ይችላል እንጂ ወሮታል ብሏል ብሏል። ግን እንደዚህ ብቻ በህይወት ያዙልኝ ነው ነገሩ። በህይወት ኖሬ ሰውስ ቢሆን ለማሳያ የዛ የእስራኤል ታሪክ ሊመጣ ታዲያ እስራኤል አንድ ባለፈው በሄሊኮፕተር ወርዳ ሰላምታ ሰጥታ ካፒቴን ብላ ሬሳ ቆፍራ 40 ዓመት በኋላ 45 ዓመት በኋላ ተሸክማ አጽም በየተተኮሰ ሄዝቦላ እግዚአብሔር ነው ያወጣችሁ ብሏል። ይዘው ሄደው እዛ ቼክ ሲያደርጉ እሱ አይደለም ወታደሩ አይደለም። የዛሬ 10 ዓመትም እንደገና ተመሳሳይ ሰርች እንደሚያደርጉ አትጠራጠር። ስለዚህ አሁን አሜሪካዊ ፖሊሲ ነው አሁን በህይወት ሳለ አገኙት። ይሄ ፓይለት በህይወት ሳለ ካልተገኘ እዛ በረሃ ውስጥ ወይ የደማ ሊሆን ይችላል፣ ቆስሎ ሊሆን ይችላል፣ የህልዋ ጉዳይ አለ፣ ራሱን ኤኒሚ ቴሪቶሪ ነው እና የዚህ ፓይለት ህይወት አሁን አሜሪካን ውስጥ ትልቅ አጀንዳ ነው። እና ዶናልድ ትራምፕ ግን ምን አሉ? በመጀመሪያ ተነገራቸው ጉዳዩ ለኤቢሲ ነው አጠር ያለች ኢንተርቪው የሰጡት። ምንድን ነው አሁን የእርሱ አስተያየት ሲባል ነው አልሰጥም ምንም አስተያየት፣ ግን የጦርነት ሊሆን ይችላል ሊያጋጥም ይችላል። አሁን ዶናልድ ትራምፕ እንግዲህ አሁን ምንድን ነው እሱም ፓይለት አምጡ ነው ለድርድር በር ይከፍታል። እሱም ፓይለት አምጡ ነው። አሁን ዘትራጀዲ ይሄኛው ምንድን ነው ህይወቱ ሄዳ ነው አለ የዛኛውን ሁኔታ ይናገራል። አሜሪካ ትልቅ ሸክም ላይ ያለ በህይወት መድረስ አለባት። ይሄ ክስተት ከተፈጠረ ብታምንም ባታምንም ሶሊድ 24 ሰዓት አልፏል። አሜሪካ እስካሁን ስለ ወታደሯ የምታውቀው ነገር የለም። ከዋለ ካደረ ወደ አስከሬን ፍለጋ ነው የምትሄደው። ይሄ ደግሞ እዛ ትልቅ አጀንዳ ትልቅም ሀገር ነው በቀላሉም እሱን ለማክኘት እና ኢራን ውስጥ አያሆሆ ማታ ነው ድሌ የሚለው ጭፈራ ለካሁን በኋላ ለ10 እና ለ20 ቀን እንደሚቀጥል ነው። የዩናይትድ ስቴትስ አሜሪካ አየር ኃይል በአንድ በኩል በኢራን ላይ የሚያካሄደውን ድብደባ በመቀጠል ቡሽሄር ተብሎ የሚታወቀው የኒውክሌር ጣቢያ ላይ 4ኛ ዙር ድብደባ ማካሄዱን ኢራን ገልጻለች። ይህ በእንዲህ እንዳለ ግን ከጎን የጠፋውን የኤፍ-15 የጦር ጀት አባል 2 ናቸው በተልእኮ ላይ የሚሰማሩት እያደነች ነው እየፈለገች ነው። ይህ ተመቶ የወደቀ የዌፖንስ ኦፊሰር ነው የሚባለው ተኳሽ መሆን አለበት። ፓይለቶች ካሉ ይረዱን ይችላሉ። በትናንትናው ዕለት ያወጣችው ፓይለቱን መሆኑን አረጋግጣለች። ኤፍ-15 የጦር ጀቷን ሲያበር የነበረውን አብራሪ በትናንትናው ዕለት በተኩስ መሃል ይዛ መውጣት መቻሏን ገልጻለች። አስተኳሹን ግን እስካሁን ድረስ ከ24 ሰዓት በላይ በፍለጋ ላይ ነች። የኢራን መሪዎች ደግሞ ከየተደበቁበት የመሬት ስር መሿለኪያዎች፣ ዋሻዎች እንደዚሁም በህዝብ ጫካ መሃል ሆነው በሀገሪቱ እስካሁን ባልተቋረጠው የቴሌቪዥን አገልግሎትና በመሳሰሉት የዜና ምንጮች በህይወቱ ያዙት የሚል መልእክት እያስተላለፉ መሆኑን አሁን እያነበብን ነው። የኢራን መንግስት በራሱ $66,100 ወሮታ ወይም ሽልማት አስቀምጧል። ፓይለቱ ማነው? ይህ የዌፖንስ ኦፊሰር ተኳሽ ወይ አስተኳሽ ዋቴቨር እስካሁን ድረስ ከ24 ሰዓት በላይ ቆይቷል።
የወደቀበት አወዳደቁ ሁኔታ አይታወቅም። እስካሁን በምናየው ሁኔታ ፓይለቱ ወደ መሬት ያረፈበት ወንበር የጠቀረሸ ወይም የጭስ የመታው የሚመስልና ከላይና ከጫፎቹ የተቸፈቸፉ ናቸው። ይህን የሚያሳየው እጅግ አደጋ ውስጥ እንደነበረ ነው። በተኩሱ ምትና አንድ በዚህ ላይ ልምድ ያለው ፓይለት ሲናገር የባህር ኃይል አንድ የጦር ፓይለት ሊደርስበት የሚችል ከፍተኛ ነገር ይሄ በጃንጥላ የመውጣት ነው። በጣም ቫዮለንት ነው ብሏል። ሰውነቱ ላይ ጉዳት ሊያስከትል የሚችል ነው ብሏል። ነገር ግን ከወረዱ በኋላ የህይወት ማቆያና ለነፍስ አድን ሰራተኞችን ድረሱልኝ የሚሉበት በቂ ስልጣን አላቸው ብሏል። ይህም ሆኖ ይህ ሰው አልተገኘም። አሜሪካ ፍለጋ ላይ ናት። አሁን በኢራን ምድር ጣት የሚቀሰርበትና ድምፁም ትዕዛዙም የሚከበርለት አንድ ሰው ነው እያሉ ነው። የሀገሪቱ ፓርላማ አፈ ጉባኤ ባጋር ቃሊባፍ እኚህ ሰው ትናንትና የዩናይትድ ስቴትስ አሜሪካን የጦር ጀት መውደቅን ተከትሎ አሜሪካ ፓይለቱን ያያችሁ የሚል ጥሪ ማስተጋባቷን በኤክስ ገጻቸው በእጅጉ ተሳልቀውበታል። ጨዋታው እጅ ስጡ አልነበረም ወይ? አሁን ደግሞ ልጃችን ጠፋ የሚል ነው የጻፉት። ይህ በእንዲህ እንዳለ የኢራን ባለሥልጣኖች ጠርቆማ ቆማ የማቤት ጠፍቶ የማሊ ለማ የማቤት ጠፍቶ የማሊ ረጅ አውሬ መውለጃ ይሆናል እንጂ አይነት በዚህ መንፈስ እየተካሄደ ባለው ጦርነት እልሃቸውን በማራዘም የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ከአንዴም ሁለት ጊዜ እሱን ነገር ዋብያለው የሚሉለትን ካርግ ደሴትን በተመለከተ የነዳጅ መሸጫ ደሴት ነው። ከዚህ ማስጠንቀቂያ በኋላ ንግዳችን ደርቷል፣ ነዳጁን በይበልጥ እየሸጠን ነው የሚል መግለጫ አውጥታለች። ይህ ጦርነት የት ጋር የሚቆመው? ታምራት ይቆማል ለማለት ያስቸግራል። ጦርነትን የሚጀምሩ ሰዎች አሉ እንደምናውቀው በዓለም አቀፍ ደረጃ ጦርነትን እንጀምር ብለው ትዕዛዝ የመስጠታቸውን ያህል እነዚህ ሰዎች ጦርነት ይቁም ባሉት ቅጽበት ጦርነትን ሊያስቆሙ አይችሉም። በጣም የሚያሳዝነው ይሄ ነው። ስለዚህ ጦርነትን የጀመሩት አገሮች እነማን እንደሆኑ ይታወቃል። ኢራን በሰላም በተኛችበት በሌሊት ነው የተደበደበችው ጦርነቱ ሲጀመር ማለት ነው፣ አክቹዋል ጦርነቱ። ስለዚህ እንደዛ ነው እንዴ? እንደዛ አስቀድሞ የነበሩ ነገሮች ውይይቶች እንደነበሩ ነው የምናውቀው። አባስ አራክቺ ስዊዘርላንድ ነበሩ። በሰላም ነበር እንደ የተኛቸው። ይሄ ይመጣል ብለው አላሰቡም። ምክንያቱም ድርድር ላይ እንደነበረች ነው የሚያውቁት ኢራናውያን። የውጭ ጉዳይ ሚኒስትሩ ከሀገር ውጭ ቀርቦ ተመልሰው መምጣታቸው ነው። ጦርነቱ ቅዳሜ ዛሬ 5 ሳምንት ሲጀመር እኮ ያው ለአድማጮቻችን ግልጽ መሆን አለብን። ይሄ ጦርነት ትሪያንግል ነው። አዎ አይደለም? አዎ 3 ሀገሮች የሚዋጉበት ነው። 3 የሚለውን ነገር ሁለት ናቸው። ለምን ሁለቱ አንድ ናቸው? እንደዛ አድርገን ብንወስድ ነው የሚሻለው። ምክንያቱም ጦርነቱ ሲነሳም ተማክረው መጀመራቸው የምታውቀው 2 አውሮፕላን ነው የመጣባቸው ኢራናውያን። አንዱ ከሌላ አቅጣጫ ሌላው ከሌላ አቅጣጫ ነው የመጣው። ግን ለምን በስም ለመጥራት የኢራቅና ኢራን ያው 3 ትራያንግል እንዳልከው እኮ አሜሪካና እስራኤል ነው። እስራኤል አንድ ናት ነው ያው ውጊያ መነሻቸው ነው የአውሮፕላኑ የተለየው እንጂ እንደ አንድ ነው የሚዋጉት። ሁለቱ አንድ ግንባር ናቸው አይደል እንዴ? ግልጽ እኮ ነው። አሜሪካና እስራኤል በአንድ ግንባር ነው የሚዋጉት። ኢራን ራሷን እየተከላከለች ነው። ስለዚህ ኢራን በሰላም ከተኛችበት ስላልክ ነው። በሰላም ነበረው የተኝታ የነበረው። አክቹዋሊ የሚሊቴሪ ጦርነት አልነበረም እስከዛ ቀን ድረስ። እንደምናውቀው የተለመደው የዲፕሎማሲ ጦርነት ነበረባቸው። ውይይት ድርድር ላይ እንደነበሩ እናውቃለን። ስዊዘርላንድ ውስጥ ከርመው ነው መመለሳቸው። አባስ አራክቺ እሳቸው ወደ ሀገራቸው በገቡበት ቅጽበት ነው ጦርነቱ ቅዳሜ ማለዳ ላይ የተጀመረው። ስለዚህ ኢራና በሰላም ነበረ ሊባል ይችላል። የኢራን ሕዝብ ሰላም ነበረ እስከዛ ሰዓት ድረስ። አሁን ድብደባው ከመክፋቱ የተነሳ በተለይ የኢራናውያን ድምፅ በማቅረብ እስካሁን ድረስ ኢቨን ከአልጀዚራ በጣም በተሻለ በማቅረብ ላይ የሚገኘው ቢቢሲ ነው። የፐርሺያ ቋንቋ የፋርስ ቋንቋ ቢቢሲ ስላለውና አንዳንዶቹ እየተናገሩ ያሉት ነገር አሁን ተስፋ ወደ መቁረጡ እንደገቡ ነው የሚናገሩት። ከዚህ በኋላ መሰረተ ልማቷ በተመደመደ አገር እና ከበፊቱ በከፋ አገዛዝ ውስጥ ነው ልንኖር የምንችለው የሚል ተስፋ መቁረጥ ሰምቷቸዋል።
ኢራናውያን ይህን ጦርነት በሁለት መንገድ ነው የሚያዩት። የተወሰነው ክፍል ወይም ግማሹ ክፍል ከዛ ማስቀመጥ አይቻልም ካገዛዙ ጋር ነው መንግስታችን ነው የሚለው። ስለዚህ በአሜሪካና በእስራኤል የተከፈተበትን ጣምራ ጥቃት በሀገራቸው ኢራን ላይ እንደተከፈተ አይተው የሚያስቡ ናቸው። ሌሎኞቹ ደግሞ በዚህ ጦርነት አማካኝነት 47 ዓመታት ራሳችንን ካገዛዙ ለመገላገል ውጪ ራሳችንን አንገታችንን ቀብረን የኖርንበት ዘመን አብቅቶ አንገታችንን ቀና አድርገን ራሳችንን መሆን የምንችልበት አዲስ ብስራት፣ አዲስ ጸደይ፣ አዲስ ፀሐይ እናያለን፣ ጀንበር እናያለን በሚል ተስፋ ያደረጉ ነበሩ። ነገር ግን ጦርነቱ ከአንድ ሳምንት ወደ 2 ከ2 ሳምንት ወደ 3 ከ3 ሳምንት ዛሬ 1 ወሩ ነው። 1 ወር አልፎታል። 1 ወር ከ1 ሳምንት 5ኛ ሳምንት የዛሬ ሳምንት አንድ ወር የካቲት 21 ነው የተጀመረው በእኛ በፈረንጅ ፌብሩዋሪ 28። ስለዚህ ከአሁን በኋላ ደግሞ 3 ሳምንት ከ2 እስከ 3 ሳምንት ኢራንን አደቃለሁ ብለው ፕሬዚደንት ዶናልድ ትራምፕ ሮብ ዕለት ለሕዝባቸው በቴሌቪዥን መስኮት ከዋይት ሀውስ ንግግር አድርገዋል። ለእሳቸው ንግግር ደግሞ ኢራኖች የሰጡት ምላሽ ጎረቤት የሰላጤ አገሮችን እከካለሁ የሚሉ ቃል በቃል አውልክራሽ የሚል ነው። እከካቸዋለሁ እና እስራኤልንም እንደዚህ የሚል ነው። በነገራችን ላይ ዜና ኩዌት እኮ አሁን የዚህ ገፈት ቀማሽ ሆናለች። አሁን በዚህ ሳምንት ውስጥ አይደል የነዳጅ ጣቢያ ሁሉ ተመቶባታል። በቅርብ ያለችው ሶስት ሳይመታ የሚያደር የሰላጤው ሀገር የለም። አሁን ነገርኩ እንግዲህ መቼም ታፋችን የማጠፋው ዱባይ ነበረች። የለችም። አሁን ወደዛ ነጻ የአውሮፕላን በረራስ ቢኖር ወደዚያ የሚሄድ ሰው ይኖር ይሆን? በጣም የሚገርም ጊዜ ነው የመጣውና አንዳንዶች በዚህ ጦርነት ኢራን አሸናፊ ብትሆን ሰርቫይቭ ቢያደርግ አገዛዙ እና አሁን ትልቁ ስጋት የፈጠረው ነገር ምንድን ነው? ለምሳሌ እስራኤል ከ20 እስከ 25% እጃቸው ላይ ቢቀር ነው እንጂ ዱቄት አድርጌዋለሁ ብላ ነው የምታምነው ሚሳይሎቹን። ይህን ሚሳይላቸውን መተኮሻውን ከመሬት በላይ ከመሬት በታች ይሄ ነው ያላቸው ብላ ነበር የምታምነው። አሜሪካም ኦልሞስት እምነቷ እንደዛ ነበረ። ባለፈው ዘገባችን እንዳቀረብነው የአሜሪካ የስለላ ተቋማት ግምገማ ግን ከዚህ የተለየ ነገር ነው ያላቸው። 50% አሁንም በእጃቸው አለ የሚል ነው። ስለዚህ እውነቱን ለመናገር አያልቅም እንደ የሚያስብል ነው እንትኑ። መጀመሪያ እስራኤል ያስቀመጠችው 2500 ነበር ከጦርነቱ መጀመር በፊት አጠቃላይ ያላቸው ብሎ የተገመተው። አዎ፣ ነገር ግን የማምረት ፍጥነቷ ማናው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ አሜሪካ ያስኬዳቸው አንዱ ምክንያት የነበረው የማምረት ፍጥነቷ እንደገና ከመሬት በታች ራሱ የቻለ ፋብሪካ ሸለቆ ተሰርቷል። እዛ ውስጥ ምንድነው ልክ ኢብን ጋዛ ላይ ሐማስ የሰራውን ታውቃለህ። ስለዚህ በዛ ስላለ እነዚህ ሰዎች አሁን አንድ ነገር የሆነ ነገር ካልሆነ በወር እንግዲህ በሚታወቀውም በማይታወቀውም በወር 3000 ሚሳኤል ማምረት የሚችሉበት ሁኔታዎች ሊገቡ ይችላሉ። እዛ ምዕራፍ ላይ ከደረሱ ደግሞ እኛ ማድረግ የምንችለው ነገር የለም። ኒውክሌራቸውን ቁጭ ብለው ይሄ እንዴት ነው ሰፌድ የምትሰፋ ድሮ 10 ብር ላይ ያለችው ዝም ብለው ያለ ምንም መረበሽ ኒውክሌራቸውን መስራት ነው። በነገራችን ላይ የአሁኑም 10 ብር እኮ አለች እቺ ሴት ትቤቷን የጨረሰች አልመሰለኝም። የዩናይትድ ስቴትስ አሜሪካ ፕሬዚደንት ይህንን ጦርነት ያቀዱትና መደምደሚያው እንዲሆን የሚፈልጉትም ተናግረዋል። የኢራንን የነዳጅ ዘይት ሀብት በመቆጣጠር አሜሪካ በጦርነቱ ያወጣችውን ብቻ ሳይሆን በአጠቃላይ የኢራን እስላማዊ አብዮት በ1979 በፈረንጅ አቆጣጠር ከተመሰረተ ጊዜ ጀምሮ አሜሪካንን በማዋረድ የዲፕሎማቶቿን ከ1 ዓመት በላይ በመያዝ ከዛም በኋላ አሜሪካንን ከሰላጤው አካባቢ ያስወጣሉ በሚል ብዙ ተላልጫለሁ ተጋግጫለሁ ነው የምትለው አሜሪካ። እስካሁን ድረስ በእነሱ የተነሳ ነው ያለው። ከዛሬ 30 ዓመት በፊት ዶናልድ ትራምፕ የተናገሩት ነው። ወደ ፖለቲካው እንደሚገቡ ፍንጭ በሌለበት ሰዓት ነው እና መደብደብ አለብን የሚል ነገር ነበር። የኢራንን ነዳጅ ዘይት መያዝ አለብን፣ ከዛ እየቀዳን እንሸጣለን
ማካካሽ አጠቃላይ ኪሳራችንን እናካክሳለን የሚል ነበረ። ፕሬዚደንት ዶናልድ ትራምፕ የአሁኑንም ጦርነት አሁን ድረስ የሚገልጹት ከቬኔዙዌላው ያልተለየ አድርገው ነው የሚያስቡት እና በዶናልድ ትራምፕ እቅድ መሰረት ከእቅዳቸው ውጭ የመጣ ነገር ምንድን ነው? የኢራኖች የሆርሙዝ ሰርጥን መዝጋት መቻል አልታሰበበትም። እሱ በጦርነቱ ኖ ፖሲብል ሊያደርጉ ይችሉ ነበር። ነገር ግን የሚመቱት ምት የእስራኤልና የአሜሪካ የጋራ ድብደባ በተለይም ዋነኛና ሁነኛ መሪዎችን የመቅጠፉ እርምጃ ተጨምሮ በመሠረተ ልማቷ ላይ የሚደረገው ድብደባ ቶታሊ ፍርክርካቸውን ያወጣዋል። አይደለም ሆርሙዝ ሰርጥን የሚል እምነት ይዞ የተጀመረ ጦርነት ነው። ሰዋት ሀፕንድ አልሆነም። በታቀረው ይሄ ጦርነት ሲጀመር አሁንም ድረስ ስማቸው እንዳልተገለጸ ነው የምነግርህ። 10 ሰዎች ናቸው እስካሁን በይፋ የሚታወቁት። 40 ባለስልጣኖች ናቸው ከአሊ ካሚኒ ጋር አብረው የተገደሉት። 40 ነው የሚባለው እና ፍጅት ነው። ከዛም በኋላ እንግዲህ አሊ ላርጃኒ ሁለተኛው ቁልፍ ሰው የነበሩት። ከዛ ቀጥሎ ደግሞ አሊ ላርጃኒ ከተገደሉ በኋላ የጦር አዛዦች በነገራችን ላይ ብዙዎቹ ናቸው የተገደሉት። የእስላማዊ ዘብ ኮሩ ዋነኛ ጀነራል ሙሐባ ሳምቲንግ ስማቸው የታወቀ ነው። ዋና የጦር መሪ ናቸው እና እሳቸው መገደላቸውን ሲሰሙ በቅርቡ እያየን ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጣም ቅርበት አላቸው ከሳቸውና እይይ እያሉ ነው የሚያለቅሱት። ይገርማል። እና ፔኑ አንዳንድ ጊዜ በዛ ከፍታ ላይ ያሉ ስልጣን ውስጥ ሆነ እንኳ ከፍተኛ እንደሆነ የተገለጸው። ስለዚህ አሁን በኢራን ውስጥ ያለ ኃይለኛና ሁነኛ ድምፅ ደግሞ እስካሁን ባለው ሁኔታ ቃሊባፍ ናቸው። ባጋር ቃሊባፍ የኢራን አፈ ጉባኤ ናቸው። ድርድሩም ከሳቸው ጋር ነው። ከሽፏል። በነገራችን ላይ ፓኪስታን ላይ የታቀደው ከሽፏል። እስካሁን ድረስ ባሉት ዘገባ እሳቸውና አባስ አርጋቺ ጥበቃ ይደረግላቸዋል ለድርድር ሰው ስለሚያስፈልግ እንዳይመቱ በሚል ነው። አልገባኝም ፕሬዚደንት ፔጀሽኪያን በምን መልክ እያዩ እንደሆነ። እኔ ደግሞ ፖለቲካው ላይ ወሳኝ ሰው ተብሎ ቢታሰቡት ፕሬዚደንቱ እኔ ደግሞ ጥሩ ሰው ይመስሉኝ ነው። እና የዶናልድ ትራምፕ እቅድ ምንድን ነው? አድማጮቻችን እንዲገነዘቡት ነው። አሁን ከ19 ሰዓት በፊት የተናገሩትን ነው። ነዳጁን መያዛቸውን አይቀርም ብለዋል የኢራንን። አሁን ችግር የፈጠረባቸው ምንድን ነው? የሆርሙዝ ሰርጥ መያዝ ነው፣ በኢራን መታነቅ ነው እንጂ 3500 ጦር አስገብተዋል። በነገራችን ላይ ዶናልድ ትራምፕ የት በክልሉ ውስጥ ገብተዋል። እሺ እነኚህ በሰላጤው ተደብዳቢ ሀገሮች እንደፈለክ በላቸው ገፈት ቀማሽ ሀገሮች 3500 የአሜሪካ አምፊቢየስ ፎርስ ገብተዋል። ከውሃ ዘሎ የሚወጣ ኃይል እና ስፔሻል ኃይል ነው። ውስጡ ደግሞ ከፓራሹት የሚወርድ ቁልፍ ቦታዎችን የመቆጣጠር ልምድና እንትን ያለው እግረኛ ኃይል ያካተተልና እቺ አካሄድ ለካርግ ደሴት ነች። የነዳጇን ለመቆጣጠር የኢራን እንጀራ እሱ ነው። በቃ እሷ ላይ ተቀመጥክ ማለት የነዳጅ ጉድጓዱን ያዝክ እየጠለክ ብቻ መሸጥ ነው። አው ደሴት ናት። ሰላጤው አለ። መርከቦች ይመጡና ጠግዛ ይዛሉ። መቅዳት ነው ያንተ። እንግዲህ በሳቸው እቅድ ስጥ ለኔ ደገም ለኔ ስጠኝና ስጥለንግዳ እንግዳ ኢራን ናት። አንተም ጠጣ ለኔ ማምጣ በሚለው ይሄ ለአሜሪካ ከዛ አንድ አንተ አረክና ያየው አንበሳ ታሪክ እቺን በማድረግ ነዳጁን አድርገው ጠቅላላ በሂሳብ አስርተው ልብ አድርገሳቸው የጦር አዛዥ ናቸው። ነገር ግን ከኋላው መሰረታቸው መርከንታ ያለው የሚሏቸው የሪል ስቴት በአጠቃላይ በንግድ ላይ ኖሮ ሰው ናቸውና እያንዳንዷን ሳንቲም ከነትርፏ እወስዳለሁ ብለው ነው። እና እቺን ቃላቸውን አድሰዋል። ታዲያ ለምንድን ነው እስካሁን ካርግ ደሴትን ይዘው ነዳጃቸውን አሁን ባልኩ መንገድ ድገም ለኔ ስጠኝና ስጥ ለእንግዳ አንተም ጠጣ ለኔ ማምጣ መንገድ ያላደረጉት? ቬንዙዌላ ነው እኮ ያደረጉት። በቢሊዮን ዶላር እየገባ ነው ብለዋል ነዳጅ። የቬንዙዌላ ነዳጃው የሚቀዳው ለአሜሪካ ከዛ ለቬንዙ አሁን ምንድነው ይሄን ነዳጅ ቢይዙ ካርግ ደሴትን ቢይዙ ነዳጁን ጭናው ቤት ይወጣል።
ያው በሆርሙዝ ነው የሚሄደው። እሱ ደግሞ ስለዚህ ነው እንግሊዞችና ፈረንሳዮችን በር አስከፍቱ ሲሉ አይሰማም አላቸው። በኋላ ማናቸው እኛ የፈረንሳዩ ማክሮን አይ አልጫ ሚስቱ ዝም ብላ ስታገላብጠዋለን በጥፊ የመታችሁ መንጋጋው ራሱ ገና እስካሁን ድረስ አይ ትራምፕ መጀመሪያ ከሚስቱ ድብደባ ነው በማለት የተናገሩትና የአሜሪካው ፕሬዚደንት እቅዳቸው አሁንም የኢራንን ነዳጅ መቆጣጠር መሆኑን ከ19 ሰዓት በፊት ተናግረዋል። ነገር ግን በየት በኩል ይዘው ይወጣሉና የሆርሙዝ ሰርጥ መያዝ የፈጠረባቸው ችግር ይሄ ነው።